ሰይጣን ምን ያደርጋል መስላችሁ? ኢንተርኔት፣ ፌስቡክ፣ ዩቲዩብ ውስጥ ያስገባና እስቲ መረጃ ለአንዳንድ ነገር ጥሩ ነው ስትጎረጉር ዋሻህን ትቀራለህ። ባዶ ቀፎህን ማለት ህሊና ሲነጻ ዓለም ሁሉ የእናንተ ነው። ቅዱስ ህሊና ካላችሁ ዓለም ሁሉ የእናንተ። ብዙ ነገር ሞልቷችሁ የተልከሰከለ ህሊና ከሚኖራችሁ ምንም የሌላችሁ ንጹህ ህሊና ያድርጋችሁ መድኃኒዓለም። ንጹህ ህሊና ያለው ሰው ባለጸጋ ነው እያልኳችሁ፣ በዓለም ላይ ያለ ፍጹም ባለጸጋ። ያንን የሚጠብቅበት ስርዓት አለ። እኔ ችግር ዝርዝሬ ትቻችሁ አልሄድም፣ መፍትሄውን ነግራችኋል። ንጽህና ሲጎል የምን ሞት ይመጣል? አንደኛ የስጋ ሞት በሉ እንጂ። እርግጠኛ ሆኜ ልንገራችሁ አንድ ነገር፣ የሚሞቱ ሰዎች የበዙትና ሀገራችን የምትታመሰው በክፉ ሰዎች ነገር መጎንጎን አይደለም፣ እኛ መርከስ ነው። እኛ ንጹህ ከሆን ክፉ የሚመክሩ ሰዎችን ምክር ማን ያደርገዋል? እግዚአብሔር ይሽረዋል። አዳም አይቆፍርም ነበረ፣ አያርስም፣ አይወጣም፣ አይወርድም ነበረ፣ ባለጸጋ ነበር። አዳም ዘር አይዘራም ነበረ። አዳም ከብት አያደልብም ነበረ። አዳም ወርቅ አይቆፍርም ነበር። አዳም ብር አይሰራም ነበር። አዳም ፋብሪካ አልነበረውም፣ ግን ባለጸጋ ነበር። የአዳም ሀብቱ ቅድስናው ነው። የአዳም ጸጋው ንጹሕ አይምሮው ነው። ንጹሕ ተፈጥሮ ነው። በንጹሕ ተፈጥሮ ገነት በሙሉ የሱ ነበረች። በንጹሕ ተፈጥሮ አራዊት ባሪያዎቹ ነበሩ። በንጹሕ ተፈጥሮ እንስሳት ዘመዶቹ ነበሩ። እጽዋት ዘመዶቹ ነበረ። ምድር መንበሩ ነበረች ለአዳም። ሰማይ ዘውዱ ነበረች። በምኑ ሲባል በንጽህናው። አዳም በገነት ሳለ አፉ አይሰቅልም ነበረ። ከዕፀ ሕይወት ስር ግን ማር ይፈልቅለት ነበር። አዳም ከብት አያረባም ነበር። ከዕፀ ሕይወት ስር ወተት ይፈልቅለት ነበረ። አዳም ኑግ አይጨምቅም፣ ዘይት ይፈልቅለታል። አዳም የወይን ተክል አይተክልም። ነገር ግን ወይም ደግሞ መትከል ብቻ አይደለም፣ ከገነት ፍሬ ለቅሞ ወይን ጠምቆ አይጠጣም ነበረ። ግን ከአንድ ዛፍ ስር ወይን ይፈልቅለት ነበረ። በንጽሐ ጠባዩ ማለት ነው። ገንዘብህን በከንቱ አትበትን ማለቱን ማለት መስላችሁ? ንጽህናን በከንቱ አትጣል ማለት ነው። ንጽህና ብቻዋን ነበረች አዳምን አንግሰው የምትኖር። ንጽህናን ምን አጎደላ ስትሉ፣ ስግብግብነት፣ አልጠግባይነት ንጽህናን አጎደለ። ንጽህና ሲጎድል ወዳጆቻችን ሁሉ ጠላት ይሆናሉ፣ ካጠገባችን ይሸሻሉ። የኃጢአት ችግሩ አንደኛ እግዚአብሔርን፣ ሁለተኛ ወዳጅን፣ ሶስተኛ ራስን ያሳጣል ይላል ሊቅ። አዳም ንጽህና ሲጎለው የእግዚአብሔር ክብር ከሱ ላይ ጎደለ። ሲጎለው ራቁቱን ተገፈፈ፣ በገዛ እጁ ተሰደደ። ኃጢአት ያሰድዳል፣ እርኩሰት ያሰድዳል፣ ንጽህና ያነግሳል። ስለዚህ ኃጢአት ይላሉ ሊቃውንት 4 አይነት ሞት ያመጣል ይላሉ። የመንፈስ ሞት፣ የሥጋ ሞት፣ የህሊና ሞት እና የዘላለም ሞት። 4 ሞቶችን ይወልዳል። ማን? ኃጢአት። ንጽህና ደግሞ ከነዚህ ነው። የሥጋ ሕይወት፣ የነፍስ ሕይወት፣ የህሊና ሕይወት፣ የዘላለም ሕይወት ማን ይሰጣል? ንጽህና። የሥጋ ሞት መቀሰፍ ነው፣ ያለ ዕድሜ መሞት ነው። ቅስፈት የሚመጣ በንጽህና ነው። ንጽህና ሲጎል ቅስፈት ይመጣል። የሰው ዕድሜው ዛሬ ቢበዛ ስንት ነው? 70 ወይም 80። ስለዚህ ዕድሜን የቆረጠው ዝሙት ነው። እርኩሰት፣ ኃጢአት ዕድሜን ይቆርጣል። ከዚያ ሥጋው ሞተ፣ ፈረሰ፣ በሰበሰ። የህሊና ሞት ምንድን ነው? ቀቢጸ ተስፋ፣ ብቸኝነት፣ ብሶት፣ ኃጢአት በህሊና መውጠት፣ መውረድ፣ መታወክ፣ ሰላም ማጣት፣ እየበሉ መራብ፣ ለብሶ መብረድ፣ ከሰው መሃል ሆኖ ብቸኝነት፣ ተሹሞ ሽረት፣ ውርደት፣ ድካም፣ ምንም እርካታ ቢስ መሆን፣ ደስታን ማጣት፣ ስደተኛ መሆን፣ ከቤት ውስጥ ተቀምጦ መቅበዝበዝ፣ ሀገር ባለበት ከተማ መሃል ተቀምጦ ሰው ሁሉ ሙቶ አልቆ እኛ ብቻችን የቀረን እስኪመስለን ድረስ የብቸኝነት ስሜት መኖር፣ ምድር መጥበብ፣ የት ልሂድ ማሰኘት። አንድ መነኩሴ፣ ጀማሪ መነኩሴ ነው፣ ገዳም ሂዶ ኃጢአትም ቢያለው ገዳም ገብቶ ኋላ ለአንድ ትልቅ አባት ሂዶ አባቴ ኃጢአትም ቢያለኝ አለው። ይህንን ዓለም ጥለኸው ሂድ አሉት። ዓለምን ትቼ ከገዳም መጣው፣ ከገዳምማ ደግሞ ወደ የት ልሂድ ብሎ መለሰ። እዚያም ገብቶ አልቆምለት ስላለ ማለት ነው። እዚህ ከዓለም ወደ ገዳም ተሄደ፣ ከገዳም ቢፈትን የት ይኬዳል?
ስለዚህ ከራስ መሸሽ ነው እንጂ ከቦታ መሸሽ አያዋጣም። መሸሽ የሚባለው ከራስ ጠባይ ነው፣ ከራስ ልማድ ነው። ቦታችን እየለወጥን ብንቀመጥ ብቻችን ከጫካ መሃል አንገታችን አስረን ብንጸልይ ከጠባያችን ካልሸሸን ከቦታ ብንደበቅ ከከተማ ብንወጣ ፍጹም ሰላምን ልናገኛት አንችልም። ስለዚህ የእግዚአብሔር ቤተሰቦች የአዳም የባከነ ሀብቱ ንጽሕናው ሥጋውን ቆረሰበት፣ ሕሊናውን ገደለበት። ዛሬ አርፎ የሚተኛ ሰው አለ መሰላችሁ? ተሾሞም አላርፍ አለ። ሰው ቤት ሰራም ምንም አለ አላረፈ። አገባም አያርፍ። አይኑ ዞር ማለት ሰው አላርፍ አለ። የሚያሳርፍ ንጽሕና እንጂ ሕሊና ሲነጻ ዓለም ሁሉ የእናንተ ነው። ቅዱስ ሕሊና ካላችሁ ዓለም ሁሉ የእናንተ ነው። ብዙ ነገር ሞልቷችሁ የተልከሰከለ ሕሊና ከሚኖራችሁ ምንም የሌላችሁ ንጹሕ ሕሊና ያድርጋችሁ መድኃኒዓለም። ንጹሕ ሕሊና ያለው ሰው ባለጸጋ ነው እያልኳችሁ፣ በዓለም ላይ ያለ ፍጹም ባለጸጋ ያንን የሚጠብቅበት ስርዓት አለው። እኔ ችግር ዘርዝሬ ትቻችሁ አልሄድም፣ መፍትሄውን ነግራችኋለሁ። ንጽሕና ሲጎል የምን ሞት ይመጣል? አንደኛ የሥጋ ሞት በሉ እንጂ። እርግጠኛ ሆኜ ልንገራችሁ አንድ ነገር፣ የሚሞቱ ሰዎች የበዙትና ሀገራችን የምትታመሰው በክፉ ሰዎች ነገር መጎንጎን አይደለም፣ በእኛ መርከስ ነው። እኛ ንጹሕ ከሆን ክፉ የሚመክሩ ሰዎችን ምክር ማን ያደርገዋል? እግዚአብሔር ይሽረዋል። የመካሪዎችን ምክር የሚሽር የሚያስረሳ እግዚአብሔር ጥበበኛ ነው። ምክርን የሚሽር ኃይልን የሚያደቅ ነው። የጎደለን ምንድን ነው ካልኳችሁ፣ ንጽሕና። እግዚአብሔር የትም ቦታ ንጽሕና አጥቶሃል ነው የምላችሁ። እግዚአብሔር የሚያየው መጀመሪያ ንጽሕና ነው። የእግዚአብሔር የዓይኑ ማረፊያ ንጽሕና ነው። እግዚአብሔር የሚያየው ወደሱ ነው። የሕሊና ሞት በአዳም ላይ ሞጣበት። ከዚያስ ምን መጣበት? የነፍስ ሞት። ነፍሱ ጨለመችበት። ሞታ ለነፍስ ሪቅም እግዚአብሔር። የነፍስ ሞቷ ከእግዚአብሔር መራቋ ነው። መጨረሻ ላይ ዘላለም ሞት ነገሰበት በአዳም። ንጹሕ ስትሆኑሳ አካላችሁ በሙሉ ከኃጢአት ንጹሕ ሲሆንሳ ምን ታገኛላችሁ? ሥጋችሁ ያለ ጊዜው አይሞትም። ሕሊናችሁ ልዑል ነው። ሕሊናችሁ ትልቅ ነገር ያስባል። እዩትማ በሞቴ ኃጢአት ሰርታችሁ ባደራችሁ ቀን እኮ እቅዳችሁ በሙሉ ክስር እኮ ነው የሚለው። የ40 ዓመቱ እቅድ፣ የ30 ዓመቱ እቅድ ኤዲያ ተውኝ ባካችሁ፣ ክስር ነው የሚለው። ድምስስ ነው የሚለው። ሕሊና ነዋ ዋናው። ሰው እኮ ይህን አደርጋለሁ ከዛሬ በኋላ የሚቀጥሉ ሳምንት አስቀድሳለሁ፣ እጸልያለሁ፣ ከዛሬ በኋላ እጾማለሁ ይልና ሰኞ በዝሙት ተሰናክሎ ካደረ ያ ሁሉ ይከስራል። አጣጥፎ ይተኛል። ለምን? ዲያብሎስ ደሞ እንዲህ ብለህ ብትጸልይ አታፍርም ይለዋል። እዚያ ወሬ ሄደ። አጋንንት ስርዓት አላቸው። መጀመሪያ ጸሎት የማቋረጥ ሰይጣን አለ። ጸሎት የማቋረጥ ሰይጣን ለዝሙት ሰይጣን ያስረክባል። የዝሙት ሰይጣን ለተስፋ መቁረጥ ሰይጣን ያስረክባል። እንዲህ እያለ ነው ሰው የሚጠፋው ማለት ነው። መጀመሪያ ጸሎቱን ያስቋርጠዋል። ኃያልን ሰው ካሰሩ በኋላ ሀብቱን መዝረፍ እንደማይቸግረው የጸሎት እጅግሩን ካሰረ ጸጋውን መግፈፍ አይቸግረውም። ከዚያ በኋላ በዝሙት ይጥለዋል። ከጣለው በኋላ ተስፋ ያስቆርጠዋል። እንዲህ ብለህ ብትመለስ እግዚአብሔር የሚምርህ አይምሰል ይለዋል። ተሸንፎ ከዚያ በኋላ በሰንሰለት እንደሚጎተት ውሻ እጅግሩን ለዲያብሎስ አስረክቦ የኃጢአት ባሪያ ሆኖ ይኖራል። ከዚያ ቀና የምንለው ተስፋችንን በመቀጠል ነው። ራስን ማንጻት ነው። ክፋትን ማቆም ነው። ከውስጥ የደለበውን ኃጢአት በንስሐ መንጥቆ መጣል ነው። ያ ንጽሕና ገንዘባችን ነው። በሞት ያፈርሰውን። ንጹሕ ሰውነታችሁን በስካር አታባክኑት። ንጹሕ ሰውነታችሁን በሐሜት አታባክኑት። በጥንቆላ አታባክኑት። በማይረባ ነገር ለነፍሳችሁም ለሥጋችሁም በማይጠቅም ነገር ንጽሕናችሁን አታባክኑ። ንጽሕናችንን ከማባከን ይሰውረን። ሀብት የሚሰበሰበው በንጽሕና ነው። የቅድስና መጀመሪያ፣ የሀብት መጀመሪያ፣ የእውቀት መጀመሪያ ንጽሕና ነው። እውቀት የሚገለጠው ለንጹሐን ነው። ፈውስ የሚሰጠው ለንጹሐን ነው። ጸጋ የሚበዛው ለንጹሐን ነው። ገንዘብ የሆነ እንደሆነ የሚበተነው ኃጢአት ነው የሚበትነው። ለሰው ልጅ እግዚአብሔር የሰጠው ሌላው ሀብቱ
ሰውነቱ ነው። እጅ እግር እንዴት ያለ ሀብት መሰላችሁ! አባክነ ነው እንጂ እንዴት ያለ ጸጋ መሰላችሁ! አይን እንዴት ያለ ሀብት ነው! እንዴት ያለ ሀብት! ይሄንን አይን ምን ላይ አፍጥታችሁበት እንደምትውሉ እግዚአብሔር ይቁጠረው። ገንዘባችሁን በከንቱ አታባክኑ በሉ እንጂ እግዚአብሔርን ለማየት የተፈጠረውን አይን ረባካችሁ በፌስቡክ አታጥፉት። በማይረባ ነገር ገንዘባችሁን በከንቱ ነው ያለ። ደግሞ ልንገራችሁ፣ ሰው በመረጃ ሊቅ አይሆንም ነው የምላችሁ። ሰይጣን ምን ያደርጋል መስላችሁ? ኢንተርኔት፣ ፌስቡክ፣ ዩቲዩብ ውስጥ ያስገባና እስቲ መረጃ ለአንዳንድ ነገር ጥሩ ነው ስትጎረጉር አንተ ዩቲዩብ ስትጎረጉር ዩቲዩብ ህሊናህን ሲጎረጉር ዋሻህን ትቀራለህ። ባዶ ቀፎህን ማለት ደብዝዞ ሰው እኮ ማሰብ እኮ አቅቶታል። ሰው እብድ እኮ ነው። ተነግሮ እንኳን ማስተዋል አይችልም። ቢመክሩበትም አይሰማ፣ ቢመክሩትም አይሰማ። ሁሉም አይገባውም። ደንዝዞ አለ። እባካችሁን አይናችሁን አታባክኑት፣ ጆሮአችሁን አታባክኑት። በሞቴም ባይረባ ነገር አትስሙበት። ጆሮ ክቡር ነው። ጆሮቻችሁን ለእግዚአብሔር ብቻ ከፈቷቸው፣ የእግዚአብሔር ጆሮዎችም ለእናንተ ይከፈታሉ። የእኛ ጆሮ ለእግዚአብሔር ከተዘጋ የእግዚአብሔር ጆሮ ለእኛ ዝግ ነው። ስለማይሰማ ሳይሆን የሚሰማ ነገር ስለሌለን ማለት ነው። ያጸምም ከመዘይ ይሰም ይጎነዲ ከመዘይሁ ይላሉ ሰለስቱ ምዕት በቅዳሴ። እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል። ዝም የሚለው ስለምንድን ነው? የማይሰማ ነገር ሲኖር ዝም ይላል እግዚአብሔር። የሚሰሙትን ይሰማቸዋል፣ የማይሰሙትን አይሰማም። ስለዚህ ጆሮአችሁን አታባክኑ። ዘፈን ይፈቀዳል አይፈቀድም? አሁን እዚህ ክርክር ውስጥ እንውጣ። ይፈቀዳል አይፈቀድም ሳይሆን ጉዳዩ ጆሮአችንን ያበክናል ነው። ኃጢአቱን እንተው ዝም ብላችሁ። ኃጢአት ነው ዘፈን። እንዲያው ከዚያ በታች ግን ጆሮአችን እንዴት ነው በዘፈን? እኔ እኮ አሁን እስቲ ሌላውን ተው እሺ። ያላገባው የሴቱ በቱና አሁን ያገባችሁ ሰዎች ለሆነ ሰው እየተዘፈን እንዲያው የምትሰሙ ለሆነች ሴት ምን አርግ ብላችሁ ነው? እንዲያው ይገርመኛል እኮ እንዴ! እኮ አይገርም። አንድ ጊዜ የዘፈናችሁላትን ሰው አግኝታችኋል። ምን ባሉኝ ነው እንደው የምትዘሉት ማለት ነው? እንዲያው ይገርመኛል። ማምናገር ሰው ለማያውቃት ሴት በተዘፈነ ዘፈን ሲዘል ያድራል እንዴ? ይህ ነውር እኮ ነው። ይሄ እኮ ጅልነት እኮ ነው። ይሄ እኮ መባከን እኮ ነው። ኧረ በሞቴ ስሙኝ። አሁን ዘንድሮ በየቦታው በጦርነት የረግፉትን ወንድሞቻችን ታውቃላችሁ አይደል? በቀኝም በግራ። መጀመሪያ እኮ ሰይጣን ምን አድርጎ መሰላችሁ? 40-50 ዓመት አይምሯችን አባክኖ ነው ዛሬ በጦርነት የሚያባክነን። መጀመሪያ አባክኖናል። ንጽህናችን አባክኖታል። ሰውነታችን ባክኗል። ይሄው ተነግሮ የማይሰማ ሰው መግደልም በቃኝ የማይል ወጣት ተፈጠረ። ስለባከናችሁ ነው። በኳስ ፍቅር ጠልፎ ሲደነዝዝ የኖረ እንዴት ብሎ ይሰማል? ስለዚህ መጀመሪያ ስለደነዘዝ አባከነንና ደግሞ አሁን በጥይት ያባክነናል። ስለዚህ ጆሮአችሁን ጠብቁት ለምንም ነገር። እንኳን ክርስቲያን አንድ ፈላስፋ ያለውን ልንገራችሁ። አንድ ፈላስፋ የሆነ ሰው እየሮጠ ሄዶ አንድ ነገር ልነግርህ ነበር አለ። ቆይ ሳትነግረኝ 3 ጥያቄ ልጠይቅህ። አንደኛ የምትነግረኝን ነገር አይተኸዋል ወይ? አላየሁት። ሁለተኛ የምትነግረኝ ነገር እውነት ነው ወይ? እኔ እንጃ። ሶስተኛ የምትነግረኝ ነገር ስለ ጓደኛዬ ክፉ ነገር ነው ወይ? አዎ። እንዳትነግረኝ በሕግ አምላክ ብሎ ሰደደው ይባላል። ምንም ለማይጠቅምን ነገር ማለት ምንም። አሁን ሰው የሚያወራው ነገር እኮ ይገርማችኋል። አንዳንዱ ሰው የጦር ጄኔራል ሆኖ ያድራል። አንዳንዱ ኮማንደር ይሆናል። በቃ ኮማንድ ሴንተር ሆኖ ጦርነቱን ሲመራ ውሎ የእነንትና ችግር እኮ ነው እነንትና እኮ ነው ይህን ሁሉ ችግር ያመጡት ይላል። እንዲሁ እኮ ግሩም እኮ ነው። እንዲሁ አረፋ አትቀመጥም? ስራን አሰራም ወይ? የእውነቴን እኮ ነው የምነግራችሁ። ዝም ብለን የራሳችን ስራ ማንሰራ ማስተካከል እንዲሁ በዚህ ዓለም ላይ ጅል ማለት በማያገቡት የሚገባ ነው ማለት ነው። ስለ ሀገራችን ጉዳይ አንቆርቆር እያልኳችሁ እንዳይመስላችሁ። እንደ ጭልፊት አጥንት ይዛችሁ እንዳትሮጡ፣ ሞጭላፊ አትሁኑ። እኔ ያልኩት ምን ማለት ነው? አንድ ሰው ምን ማለት ይችላል? በሀገርም ሆነ በጎረቤት ወይም በራሱ ችግር ሲፈጠር እነገሌ ለምን እንዲህ አደረጉ ሳይሆን የሚለው ምን ማለት ነው?
አሁን እኔ ምን ማድረግ እችላለሁ ነው። ምንም ነገር ሲፈጠር ሁልጊዜ የራሳችሁን ድርሻ ነው መስራት። የሰዎችን ጉዳይ በመብጠልጠል አሁን ብድግብነ ፓትርያርኩ ምን እያደረጉ ነው በዚህ ሰዓት? እንዴት ሊቀ ጳጳሱ ዝም ይላሉ? እንዴት አንተ ዝም ማለት? መፈጠር ያለበት ራሳችን ምን እያደረግን ነው? ሀገረ ስብከት ምንድን ነው ያደረገው? የሆኑ ማህበራት ምንድን ነው የሚሰሩት? እዚያ ተጎልተው ሚል ሰው አለ። አንተ ምን እያደረግክ ነው? ሰው መስራት ያለበት የራሱን ነው። የራሳችን ሥራ እንድንሰራ አምላከ ቅዱሳን ይርዳን። ስለዚህ ያባከነው ጆሮ አለ፣ ያባከነው እጅ አለ። እጃችን መንጻት ይጠበቅበታል። በሰው ላይ ከመቀሰር፣ ያልተፈቀደለትን ከማንሳት፣ ሰውን ደም ከማፍሰስ፣ ሰውን ከመቀማት ከዚህ መንጻት አለበት። ከንፍገት መንጻት አለበት። ከስንፍና መንጻት አለበት። ሙሴ እጁን ሲዘረጋ እስራኤል እንዳሸነፉ ክርስቶስ እጆቹን በመስቀል ላይ በመዝገር ዘርጋቱ እኛ አጋንንትን ድል ነሳን። እነዚህ እጆች ናቸው ያዳኑን። የክርስቶስ ኦአይዳ ወለላሃኳሁ ለአዳም ተቀነዋ በቅነዋተ መስቀል። አዳምን ያበጃጁ እጆች በችንካር ተቸነከሩ። ወዮ! እሱ እጆቹን ሲቸነከር የእኛን ጠላት ዲያብሎስን በሳት ዛንጀር ቸነከረልን። እሱ እጆቹ ላይ ሲቸነከር የእኛን ስም በሕይወት መጽሐፍ ጻፈ፣ በደሙ አተበን። እጅ ይህንን ይመስላል። እጅ ክርስቶስን የሚመስል ነው። እግዚአብሔር 6 ነገርን ይጠላል። ሰውን ከፍ ዝቅ አድርጋ የምታይ ዓይን፣ ክፉ የምትሰማ ጆሮ፣ የሰው ደም የምታፈስ እጅ፣ ወደ ክፉ የምትሮጥ እግር፣ መጨረሻ ላይ 7ተኛይቱን ይጠላታልና መጽሐፈ ምሳሌ ምዕራፍ 6 ላይ በወንድማማች መካከል ጠብን የምትዘራ ምላስ ይላል። ነገረ ሰሪን እግዚአብሔር ይጠላታል። እያንዳንዱ አፍ የነቢያት ምሳሌ ነው። አፍ በነገር በስድብ ውልጭ ብሎ ሰው በመሳደብ በማማት በርግማን በዚህ ሁሉ ጎስቁሏል። ለራሳችሁ ክብር ስጡት። ከማይረባ ነገር አታልከስክሱት። ሰውነታችሁን ከበር አድርጉት። ገንዘብን በከንቱ በሉ እንጂ ገንዘብን በከንቱ። አንደኛው ገንዘብ ምንድን ነው? ንጽህና በሉ እንጂ። ሁለተኛው ገንዘብ ሰውነት በሉ እንጂ። አይምሯችሁንም አታባክኑት። አንዳንዱ ሰው እኮ ሲያጠና መጽሐፍ ሲያነብ ወሬ ላይ ብትክትክትክትክትክትክትክ ሲል የነበረው ሰው መጽሐፍ ስትሰጡት እንቅልፍ ይዞ ጭለት ጭለት። ለምን? አይምሮን አባክኖት። ወሬ ሰክስከ ውስጥ ቃለ እግዚአብሔር ቤት ይገባል። እዩ ደልዘ ሰርዘ አሁን ስርዝ ወረቀት ያጽፋል። የብዙ ሰው ጭንቅላት እኮ የተሰረዘ ወረቀት ሆኗል። በነገር ተሰርዞ ተደልዞ ወሬ ሲሰርዝ ሲያባዛ ሲቀምር ያው ሻህር ሊቅ መስል የነገር ቀመር ነው ሲቀምር የሚውለው። አይምሮው ሞልቷል እያልኳችሁ ነው። ይሄ ነገር መንጻት አለበት። ነገረኝነታችን መተው አለበት። ዝባዝንኬ ነገር አታጠራቁ። ቅድም ብያቸዋለሁ። ሰው በመረጃ ሊቅ አይሆንም። እስኪ በሉ። ሰው ሊቅ የሚሆነው በምንድን ነው? በትምህርት ነው። መረጃ በመሰብሰብ አይደለም። አጠራቅመ ጥራዝ ነጠቅ ወሬኛ ልትሆን ትችላለህ እንጂ ሊቅ አትሆንም። ሊቅ የሚቆነው በስሎ በመማር ነው። ስለዚህ አይምሯችሁን አታባክኑት። አጥንታችሁ እንድትይዙ፣ ማሰላሰል እንድትችሉ፣ አስተዋዮች እንድትሆኑ፣ ደርባባዎች እንድትሆኑ፣ የማትታወቁ እንድትሆኑ፣ ቀስ ብላችሁ አስባችሁ የምትናገሩ ተናግራችሁ የምታስቡ እንድትሆኑ አይምሯችሁ ክፍት እንዲሆንላችሁ ነገር አትሰብስቡ፣ ወሬ አታጠራቅሙ፣ ድልዝ አታርጉት ጭንቅላታችሁን። አይምሮ ከጎሰቆለ ሰውነቱ ሁሉ ጨለማ ይሆናል። ማለት እጅ ያላሰበውን ይጨብጣል፣ እግርህ ያላሰበው ቦታ ውሎ ይመጣል፣ ሆድህ ያላሰበውን በሙሉ ይበላል፣ ያላሰብከውን ታገባለህ፣ ሳታስብ ትፋታለህ። የሁሉ ችግር በምንድን ነው? አይምሮ። አይምሯችን መባከን የለበትም። ሌላው ሀብት ሆድ ነው። እስቲ ሆድ በሉ በሉ ሆድ በሉ። ምን አላችሁ? ሆድ በጣም ሀብት ነው፣ ጸጋ ነው፣ ጥሩ ጸጋ። እመቤቴ ይኸው እኮ አባ እኮ እንዲሁ ነው የሚለፈልፍ ሆድ ስላለውን ባይበላ እንዴት ይቆማል? እዚህ ሆድ ሀብት ነው እኮ ማለት እንዲህ ማፋችለው እኮ በልቼ እኮ ነው ዝም የምለፈልፍ መስላችሁ ነው። ሆድ ሀብት ነው፣ ማባከን ግን አይገባም። እንዲሁም ይገርማችኋል፣ ክርስቲያን የሚያገኘው ሁሉ አይበላም። እንዲያን ጥርግ አይደረግም። ተጠንቅቆ ነው የሚበላው በእውነቱ ማለት ነው። እንዲህ ጥርግ ስትበሉም ቅጥ ይኖራችሁ። እጅህን ወጥ አትንከር። የመጽሐፍ ቅዱስ እመቤቴን
እጅን ወጥ አትንቀር፣ ስትበላ ምላስህን አታጩህ፣ ድስት ተሰው ፊት አትጥረግ፣ መሶቡን ወደፊት አትጎትት። ወላዲተ አምላክን መጽሐፍ ቅዱስ ላይ ያለ ነገር ነው፣ እየቀለድኩ እንዳይመስላችሁ። እያንዳንዷ ነገር ነው። አብዝተህ አትብላ፣ ይሰጥማል። ሆድ መርከብ ነው ብሏል ዮሐንስ አፈወርቅ። ሆድ ምንድን ነው? ያለ መጠን ሲጭኑት ምን ያደርጋል? ይሰጥማል እያልኳቸው እሱ እኮ አሁን እኮ ሰጥመናል እኮ አለን። እንቅልፍ አስጥሞን ዝንን ማደር በቃ ጸሎቱ ሰጠመ፣ ስግደቱ ሰጠመ፣ ጥናቱ ሰጠመ፣ እቅዱ ሰጠመ፣ ንግዱ ሰጠመ፣ ሀገርም ሰጠመ። በሆዳሞች ምክንያት ማለት አህያ ይመስል እየሞቱ ሁሉ መብላት። ከእንስሳት መካከል እየሞተች የምትበላ አህያ ናት። አሁን እየሞተ እዚህ እየሞተ ስንት ወንድሞቻችን ያለ ቀባሪ በየተራራው እየቀሩ አሁንም ባልረቡ ግጥም። ኧረ ተው ሆዳችሁን አታባክኑት። ሆድ እውነቴን ሆድ ባከነ ማለት ይሄ ነው። ያለ መጠን እንደው ዝም ብሎ ማት አይውላችሁ። በመጽሐፍ ቅዱስ አሳማ አይበላም። ይገርማቸዋል። አሳማ ለምንድን ነው? አሳማ ጎን የለውም። ዝም ብሎ ጠቅላላው ሰውነቱ ሆድ ነው። አሁን ሰው የሚያገባ በሆዱ፣ የሚያስብ በሆዱ፣ የሚመነኩስ በሆዱ፣ የሚቀድስ በሆዱ፣ የሚያወራ በሆዱ፣ የሚሾም በሆዱ፣ ሀገር የሚመራ በሆዱ፣ ሀገር የሚሸጥ በሆዱ። አሳማ አይበላም ማለት የማይበላውን መጣል አይደል? የማይበላውን እኮ መጣት ነው። እግር በታቸው በጉ ይታረድና ይሄን እግሩን እየቆረጡ መጣል ነው። የማይበላውን እንደሚጥሉት እግዚአብሔር ሆዳምን ሰው ከገነት አውጥቶ ይጥለዋል። አሳማ አይበላም፣ ይጣላል ማለት ነው። ሌላው የአሳማ ጠባይ ይላሉ ሊቃውን፣ አሳማ ውሻ ባለቤቱን የሚያውቀው በሽታው ነው። የባለቤቱን ሽታ ያውቃል። አሳማ ግን የሚያውቀው በሆዱ ነው። ባለቤቱን የሚለየው ከበላበት ቦታ ሲሄድ ነው። ሆዳቸውን ብለው የሚጸልዩ ክርስቲያኖች አይጸድቁም ማለት ነው። ሆዳችሁን ግዙት እንጂ አይግዛችሁ።